በነፃ እንዲገባ ተፈቅዷል የሚሉ አንዳንድ መረጃዎች ሰምተን ነበረ። ግልጽ የሆነ መረጃ አግኝተናል። እነሱ ከውጪ ሲገቡ ምን ይዘው ይግቡ? ምንስ ይዘው መግባት አይችሉ? የሀገር ኢኮኖሚ ላይ ድጋፍ ይፈጥራል ተብሎ ሲታሰብ የሚጣል የቀረጥ አይነት ነው። በፍጹም ሀገራችን ላይ ማስገባት አይቻልም። ከትርፍ የሚመታለት የቀረጥ መጠን ይይዝና አሁን እችን ኢምፖርት ሲያደርግ የሚከፍላትን ማስቀነስ ይችላል። እቃን ይዞ መግባት ሊቻል ይችላል። ነገር ግን እንዳይቻል የሚያደርገው ነገር ቢኖር የሚጣልበት ታክስ ነው። እዛ ሀገር በነበረበት ሲገለገልባቸው የነበሩትን እቃዎች እንዳለ ይዞ መግባት ይችላል። 1 ዓመት ባለበት ጊዜ ነው። ከዛ በኋላ ከቆየ ኤክስፓየርድ ያደርጋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነውን መረጃ ወደ እናንተ ለማድረስ ከስቱዲዮአችን ተገኝተናል። ዛሬ ለእናንተ ልናቀርብ የወደድነው ብዙዎች እየደወላችሁ እየጠየቃችሁን የነበረውን መረጃ ያ ማለት ከውጭ ሀገር ወደ ሀገራችን ጠቅልለን ልንገባ ነው። ምንድነው ይዘን መግባት የምንችለው? ምንስ ነው ማይቻለው? ብንከፍልስ ምንድነው ምንከፍለው? ጉምሩክ የሚጠይቀን ቀረጥ ምንድነው? ጠቅላላ የቀረጥ አይነቶችስ ምን አይነት ናቸው? የሚሉ ጥያቄዎችን ጠይቃችሁናል። እነዚህን ጥያቄዎች እያንዳንዳቸውን ልንመልስላችሁ ከኢትዮጵያ ጉምሩክ ባለስልጣን ሄደን ጠይቀን ያገኘነውን መረጃ ወደ እናንተ ለማድረስ ነው ዛሬ እናንተ ፊት የቀረብነው። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ገቢዩ እንላለን። ይህም ፕሮግራም ወደ እናንተ በማድረስ እኔ መስቀሌ ጎበና፣ ባልደረባዬ ህሊና አብርሃም፣ በካሜራው ናኦል፣ በቴክኒኩ ደግሞ ኤርሚያስ አብሮን ይቆያል። አብራችሁን ቆዩ። ሰላም ህሊና። ሰላም እንደምን አለ? እንዴት ነሽ? እግዚአብሔር ይመስገን። ቆይታ እንዴት ነበር? በጣም አሪፍ ነበር። እንግዲህ ለዚህ ሳምንት ለቤተሰቦቻችን መረጃን ለማጣራት ወደ ኢትዮጵያ ጉምሩክ ባለስልጣን ሄደን ነበር። እነሱ ጋርም ሄደን የጠየቅናቸው ጥያቄዎች ቤተሰቦቻችን ሲጠይቁን የነበሩ ጥያቄዎችን ነው። እንግዲህ ከውጭ ለሚመጡ ቤተሰቦቻችን ወይ ደግሞ ከውጭ ሀገር ወደ ሀገር ውስጥ የሚገቡ ኢትዮጵያውያን ምንድነው ይዘው መግባት የሚችሉት? ምንድነው ይዘው መግባት የማይችሉት? ምንድነውስ የሚቀረጥባቸው የማይቀረጥባቸውስ ምንድነው የሚለውን ነገር ለመጠየቅ ችለናል። እንደው ጠቅለል ያለ ሀሳብ ለመስጠት እንዲረዳን ከጠየቅነውም በተሻለ ሪፈር ለማድረግም ችለናል። እስኪ ጠቅላላ በኢትዮጵያ ጉምሩክ ባለስልጣን 2017 ዓመተ ምህረት ላይ የተጣሉ የቀረጥ አይነቶች ምንድን ናቸው? እነሱን ለቤተሰቦቻችን እንጥቀስ። እነዚህ ቀረጦች እንግዲህ በዋነኝነት 7 ናቸው። የመጀመሪያው የጉምሩክ ቀረጥ ነው፣ ከ35 በመቶ በላይ የሚጣል ነው። ሁለተኛው ኤክሳይዝ ታክስ አለ። ሶስተኛው ተጨማሪ እሴት ታክስ አለ 15% የሚይዝ። ሌላኛው ደግሞ ሱር ታክስ ነው 10% ነው የሚይዘው። አምስተኛው ደግሞ ዊዝ ሆልዲንግ 3% የሚይዝ ነው። በስድስተኛነት ደግሞ የተቀመጠው የማህበራዊ ልማት ቀረጥ በመባል ይታወቃል። እሱም 3% ነው የሚይዘው። ሌላኛው ስካኒንግ ይባላል በሰባተኝነት የተቀመጠው ማለት ነው። እነዚህ እንግዲህ ከ1 እስከ 7 የጠቀስናቸው ቀረጦች ማንኛውም ሰው እቃ ለማስገባት ሲፈልግ የሚጣልባቸው ታክሶች ናቸው። ግን እንደየሰው እንደሚያመጣው እቃ እንደ የድርጅቶቹ ማንነት ደግሞ የሚጣልበት ታክስ አይነት አለ፣ የማይጣልበት ደግሞ ታክስ አይነት አለ። እነሱን ሰፋ አድርገን በሚቀጥሉት ውይይቶቻችን የምናነሳ ነው የሚሆነው። በትክክል ሊስት አድርገሻቸዋል። እነዚህ 7ቱ እንግዲህ በስታንዳርድ ደረጃ የኢትዮጵያ ጉምሩክ ባለስልጣን 2017 ዓመተ ምህረት ላይ የገለጻቸው የቀረጥ አይነቶች ናቸው። ስለዚህ ከመጀመሪያው ስንነሳ ከስተም ዲዩቲ የምንለው አይነት ነው። ይህ ከስተም ዲዩቲ የምንለው የታክስ አይነት ምን አይነት ታክስ ነው? የትኛውም ሀገር ላይ ጉምሩክ የምንለው ድርጅት ከውጭ የሚገቡ እቃዎችን በመቆጣጠር የሚታወቅ ነው። የዚህን የስራ ድርሻ እንግዲህ ሲሰራ ከስተም ዲዩቲ ጉምሩክ ራሱ የሚቀርጠው የቀረጥ አይነት ሆኖ ነው ያገኘ ነው። ስለዚህ ይሄ ከስተም ዲዩቲ የተባለው የቀረጥ አይነት በብዛት በሚባል ደረጃ ኢምፖርት በሚደረጉ እቃዎች ላይ ነው የሚጣለው። በብዛት ሲባል እንግዲህ 0% ነው ለኤክስፖርት ላለ ማለት ነው።
ምክንያቱም የሆኑ ኮንዲሽኖች አፕል ሊያደርጉ ይችላሉ። ኤክስፖርት በሚደረጉ እቃዎች ላይ ከስተም ዲዩቲ የሚጣልባቸው ኮንዲሽኖች ሊኖሩ ይችላሉ። ነገር ግን በጣም ከፍተኛውን 99% በሚባል ደረጃ ኢምፖርት በምናደርጋቸው እቃዎች ላይ ከስተም ዲዩቲ የግድ ይሆናል ማለት ነው። ለምንድነው የኤክስፖርት የሚደረጉ እቃዎች ላይ ይሄ ነገር የወረደው? ለምንድነው የዚህን ያህል ታክስ የማይጣልባቸው? 0% መባል ባይችልም እስከ 1% በሚባል ፕሮባቢሊቲ ውስጥ የገባው ለምንድነው ካልሽኝ፣ ኤክስፖርት የምናደርጋቸው እቃዎች ምንድነው ኤክስፖርት አድርገን የውጭ ምንዛሬን ወደ ሀገር ውስጥ ለማምጣት ስለሚረዱን ነው። ኤክስፖርት ስናደርግ የሀገሪቷን ኢኮኖሚ ሊደግፍ የሚችል የውጭ ምንዛሬ መፍጠር ስለምንችል ነው። የሀገሪቷን ኢኮኖሚ ማንሰራራት ስለምንችል ነው። ነገር ግን ኢምፖርት ስናደርግ ደግሞ እንደውም ሀገሪቷ ያላትን የውጭ ምንዛሬ ተቀብለን ወተን ነው እቃዎችን የምናመጣው። ስለዚህ ይሄ ካስተም ዲዩቲ ኢምፖርት በሚያደርጉ ድርጅቶች ላይ ወይ ደግሞ ኢምፖርት በሚደረጉ ላይ የሚከር አይነት ጠበቅ የሚል አይነት ሆኖ ነው ያገኘ ነው። ሁለተኛው እንግዲህ ኤክሳይዝ ታክስ ነው። ኤክሳይዝ ታክስ የሚባለው እንግዲህ በማህበረሰቡ ላይ ይሄ በዕለት ተዕለት ህይወቱ ላይ በጣም የማያስፈልጉ እንደውም እንደ ቅንጦት ተብለው ከሚታሰቡ ማቴሪያሎች መካከል የሚካተት ነው። ለምሳሌ ሂውማን ሄር ሊሆን ይችላል፣ ውድ ጌጣጌጦች ሊሆኑ ይችላሉ፣ ጆለሪዎች፣ ከከበሩ ድንጋዮች የሚሰሩ ሊሆን ይችላል። እንደነዚህ አይነት ታክሶችን የሚይዝ ይሆናል። የኮስሞቲክስ እቃዎች ሊሆን ይችላል። እነዚህን ታክሶችን የሚያካትት ነው። በፐርሰንት ደረጃም 15% የሚይዝ ነው። ኦኬ፣ በጣም ጥሩ። ስለዚህ ኤክሳይዝ የተባለው እንግዲህ ኤክስትራ ብለን ልናስበው የምንችለው አገሪቷ ላይ ላለው ለገበያ መረጋጋት ሊሆን ይችላል፣ ብቻ ለማህበረሰቡ አንደኛ ደረጃ ላይ መጥቶ አንቺ እንዳልሽው አንደኛ ደረጃ ላይ የሚፈለግ ሆኖ ላይታይ የሚችል አይነት እቃ ላይ የሚጣል ታክስ ነው። ሶስተኛው ደግሞ ሱር ታክስ ነው። ሱር ታክስ የምንለው እንግዲህ የሀገር ኢኮኖሚ ላይ ድጋፍ ይፈጥራል ተብሎ ሲታሰብ የሚጣል አይነት የቀረጥ አይነት ነው። ይሄም እስከ 10% የሚደርስ የቀረጥ አይነት መሆኑን ለመረዳት ችለናል። በሶስተኛ ደረጃ ላይ ይሄ ነው። አራተኛው ቫት ነው። ቫት ደግሞ ኮመን ነው። ማንኛውም ፕሮዳክት ከውጭ ወደ ሀገር ውስጥ ሲገባ የቫቱ ፐርሰንት ያ ማለት 15% የሚጣል መሆኑን ነው ለመረዳት የቻልነው። በመቀጠል ዊዝ ሆልዲንግ ነው። ዊዝ ሆልዲንግን ደግሞ ምንድነው የምንለው? ምን አይነት የታክስ አይነት ነው? ዊዝ ሆልዲንግ የሚባለው ታክስ ደግሞ 3% ያህል ታክስ የሚጣልበት ነው። እንግዲህ እንዳልሽው 3% ኢምፖርት በሚደረጉ እቃዎች ላይ የሚጣል የታክስ አይነት ነው። ስለዚህ ይህ የታክስ አይነት ደግሞ ከሌሎቹ ከዚህ ቀደም ከጠቀስናቸው የሚለየው ነገር ምንድን ነው? ዊዝ ሆልዲንግ ማለት እንግዲህ አንድ ነጋዴ ወደ ሀገር ውስጥ ይዞ የሚገባውን እቃ የገዛበትን ዋጋ 3% ያህል ይቀረጣል። ከዛ ያ ቀረጥ ደግሞ ነጋዴ እንደመሆኑ መጠን ያመጣውን ነገር ሽጦ ወይ ደግሞ የሚሰጠው አገልግሎትም ከሆነ አገልግሎት ሰጥቶ በአመት መጨረሻ የሚጣልበት የቀረጥ መጠን ይኖራል። ስለዚህ ከዛ የቀረጥ መጠን ከትርፍ የሚመታለትን ወይ ደግሞ የሚሰላለትን የቀረጥ መጠን ይይዝና አሁን እችን ኢምፖርት ሲያደርግ የሚከፍላትን 3%ን ዊዝ ሆልዲንግ ማስቀነስ ይችላል ማለት ነው። ስለዚህ ይሄ ከሌሎቹ የተለየ ሆኖ ነው ያገኘነው። በመቀጠል እንግዲህ ሶሻል ዌልፌር ነው። እሱን ነገር የማህበራዊ ልማት ቀረጥ ይባላል። እንግዲህ እነዚህ ቀረጦች መካከል ለምሳሌ ህብረተሰቡን ሊረዱ ሊያገለግሉ ይችላሉ ተብለው የሚታሰቡ ከውጭ የሚገቡ ለምግብነት የሚውሉ እንደ ስንዴ ሊሆን ይችላል። ሌላው ደግሞ ተማሪዎችን ሊረዱ የሚችሉ የትምህርት መገልገያ ማቴሪያሎች በተለያዩ የንጁ ተቋማት ወይም ረዳት ድርጅቶች የሚገቡ ማህበረሰቡን ሊጠቅሙ ይችላሉ ተብሎ የሚታሰቡ የተለያዩ አይነት ማቴሪያሎች ሀገሪቷ ላይ በጎ አድራጊ መሆናቸው ማረጋገጥ የሚችሉ ማንኛውም ሰዎች እነዚህን ማቴሪያሎች ሲያስገቡ ታክስ ይጣልባቸዋል ማለት ነው። እንግዲህ የመጨረሻው ስካኒንግ ፊ የትኛውንም እቃ ኢምፖርት ሲደረግ እንግዲህ ባለጉዳዩ ጋር ከመድረሱ በፊት የሚደረጉ እያንዳንዱ ድርጊቶች ላይ ሊጠቀስ የሚችል አይነት መሆኑን ነው የተረዳ ነው። ምናልባትም ከዚህ የተሻለ ማብራሪያ ልናገኝበት እንችላለን ብለን እናስባለን። ነገር ግን ከዚህ በላይ የጠቀስናቸውን 6ቱን በደንብ ምላሽ ስላገኘንባቸው ጠቅሰናቸዋል። እሺ፣ እነዚህን የቀረጥ አይነቶች የታክስ አይነቶች ማንሳት የፈለግ ነው እንግዲህ ቤተሰቦቻችን እኛ ከውጭ ስንገባ ምን ይዘን እንግባ፣
ለሚለው ጥያቄያቸው ምላሽ ለመስጠት ነው። የቀረጥ አይነቶችስ ምንድናቸው የሚለውን ጥያቄ መመለስ ችለናል። አሁን ደግሞ እነሱ ከውጪ ሲገቡ ምን ይዘው ይግቡ፣ ምንስ ይዘው መግባት አይችሉም? ይህንን እስኪ እናውራበት። ይዘው መግባት ከማይችሏቸው ነገሮች መካከል በዋነኝነት የሀገሪቱን ደህንነት አደጋ ላይ ሊጥሉ የሚችሉ መሳሪያዎች ሊሆኑ ይችላሉ። በህግ ከተደነገገው ውጪ ማስገባት አይችሉም። የተለያዩ መድኃኒቶችን፣ ያልተፈቀደላቸው መድኃኒቶችን፣ የአደንዛዥ እጾችን፣ እነዚህን መሳሪያዎች ይዘው ወደ ሀገር ውስጥ መግባት አይችሉም። ነገር ግን ከነዚህ ውጪ ያሉ የትኛውንም እነሱ ሊገለገሉባቸው የሚችሉ ወይም ደግሞ ስራ ሊሰሩባቸው የሚችሉ ማቴሪያሎችን ከተቀመጠላቸው ታክስ ጋር አያይዘው ፍቃድ የተሰጣቸውን ይዘው መግባት ይችላሉ። በሀገራችን ላይ የተፈቀዱ ግልጽ የሆኑ እቃዎች አሉ። እነሱን ይዘው መምጣት ይችላሉ። ግን ቀደም ብዬ ጠቀስኳቸውን እቃዎች በፍጹም ሀገራችን ላይ ማስገባት አይቻልም። በጣም ጥሩ። እንግዲህ እዚህ ጋር የሚቻል እና የማይቻል ብለን ለመጥቀስ ችለናል። እንዳልሽው የጠቀሳቸው በሙሉ የማይቻሉ ናቸው። የሚቻሉትም ላይ ስንመጣ እንግዲህ እቃን ይዞ መግባት ሊቻል ይችላል። ነገር ግን እንዳይቻል የሚያደርገው ነገር ቢኖር የሚጣልበት ታክስ ነው። ስለዚህ ይዘን መግባት ችለን ሀገር ውስጥ ስንደርስ ደግሞ የሚጠየቀው የገንዘብ መጠን ይዘን የመጣነውን ዋጋ ባላንስ የማያደርግ ከሆነ ከመከልከል የሚተናነስ አይደለም። ልክ ነው። ስለዚህ እዚህ ጋር ደግሞ አንድ ነገር ቤተሰቦቻችን በደንብ እንዲያውቁ የምንፈልገው አንደኛ የዚህ ሰው ማንነትም ጥያቄ ውስጥ ይገባል። ያ ማለት ምንድነው? ይህ ሰው ወደ ሀገር የመጣው ተመላሽ ሆኖ ነው ወይ? ጥያቄው ተመላሽ ሆኖ ላለመመለስ ወደ ሀገሬ ገብቼ እሰራለሁ፣ ሀገሬ ውስጥ ገብቼ እኖራለሁ ብሎ የመጣ ከሆነ የሚፈቀድለት ነገሮች አሉ። ነገር ግን ተመላሽ ከሆነ ደግሞ ለቫኬሽን፣ ቤተሰብ ለመጠየቅ፣ ለሆነ ጉዳይ ደርሶ ለመመለስ ከሆነ ደግሞ የተለየ ነው ህጉ። ስለዚህ እሱን ስናነሳ አንደኛ ጠቅልሎ ለሚገባ ሰው የተፈቀደው እዛ ሀገር በነበረበት ሲገለገልባቸው የነበሩትን እቃዎች እንዳለ ይዞ መግባት ይችላል። በሁለተኛ ደረጃ ደግሞ እዛው ሀገሩ ላይ ሲገለገልበት የነበረውን ተሽከርካሪ ይዞ መግባት ይችላል። ነገር ግን በተሽከርካሪ ደረጃ አሁን ላይ ባለው ህግ የኤሌክትሪክ ተሽከርካሪን በአዲስ ይዞ መግባት ይችላሉ። ነገር ግን የነዳጅ ተሽከርካሪዎች ላይ ስትመጪ ህግጋቱ የተለየ ነው የሚሆነው። ምክንያቱም የኤሌክትሪክ ተሽከርካሪን እንደውም ስንሰማ በመረጃ ደረጃ ስንሰማ ከቀረጥ ነፃ ሲባል ነበር የሰማነው። በብዙ መገናኛ ብዙሃን እኔም ይሄንን ሰምቼ ነበረ። በተለይ ይሄ ሶሻል ሚዲያ ላይ በነፃ ከሚገቡ ተብለው ከሚጠቀሱ መኪኖች መካከል የኤሌክትሪክ መኪና አንዱ ነው። በነፃ እንዲገባ ተፈቅዷል የሚሉ አንዳንድ መረጃዎች ሰምተን ነበረ። እኛ ደግሞ ይሄንን መረጃ ይዘን የማጣራት ሂደቶች ስናደርግ ነበረ። ግልጽ የሆነ መረጃ አግኝተናል። እሱን ደግሞ በደንብ አብራርተህ ለተመልካቾቻችን ብታቀርብልን እስከዛሬ ድረስ የነበራቸውን አለመግባባት ግልጽ ያደርገዋል ብዬ አምናለሁ። በትክክል። ስለዚህ እንግዲህ ወደ ተሽከርካሪው ሰብሰብ አድርገን ስንመጣ ተሽከርካሪ ላይ የተፈቀደ የኤሌክትሪክ ተሽከርካሪ ነው፣ እውነት ነው። ነገር ግን የኤሌክትሪክ ተሽከርካሪም ሲሆን ነፃ አይደለም። አንድ ነጋዴ የሚጠቀመውን እድል ግለሰቡ መጠቀም ይችላል ነው የተሰጠው መብት እሱ ነው። ያ ማለት በደንብ ስናብራራው አንድ ነጋዴ ለምሳሌ መኪና ቦታዎች ላይ ሄዶ መኪናን አዞ ወደ ሀገር ውስጥ ያመጣል። ሀገር ውስጥ ያሉ ሰዎች ደግሞ ከነጋዴው ሄደው ይገዛሉ። እኔ ግን ማስመጣት ከፈለኩኝ እና አቅሙ ካለኝ እኔ ቀጥታ ሄጄ ልክ ነጋዴው ሲያደርገው የነበረውን አይነት ነገር እኔ መግዛት መኪናውን እኔ ማስመጣት እችላለሁ የሚል ድልድይ ነው የተፈጠረው። ባልሳሳት በትክክል። የትኛውም ንግድ ላይ ስንሰማራ የንግድ ፍቃድ ያስፈልገናል። መኪና የሚያስመጡት ባለሀብቶች ወይ ደግሞ ነጋዴዎች መኪና ሲያስመጡ ፍቃድ ስላላቸው ነው። ነገር ግን ከውጭ የሚመለሰው ይህ ዜጋ ፍቃድ የለውም። ነገር ግን ከውጭ ወደ ሀገር ውስጥ በመመለሱ ብቻ የዜግነት መብት ተደርጎ የተሰጠው እንደ ማንኛውም ነጋዴ እዛ ሀገር ላይ ያገኘውን መኪና ገዝቶ ምን ያደርጋል? ይዞ ወደ ሀገሩ ይገባል። ወደ ሀገሩ ሲገባ እንግዲህ ሌሎች ወጪዎች አሉ። የማይጠየቀው ወጪ ምንድነው? የቀረጧን ጉዳይ ነው። የቀረጧ ጉዳይ ምንድነው የምትሆነው? አንድ ነጋዴ ወደ ሀገር ውስጥ ሲያስገባ የሚጠየቀውን ያህል ነው የሚጠየቀው እንጂ እንደ ግለሰብ አንተ ነጋዴ አይደለም ስለዚህ መኪናህን ይዘህ መግባት አትችልም አይባልም። ሌላ ደግሞ መኪናውን ጭኖ ሲያስገባ የሚያወጣቸው ወጪዎች የስቶር ኪራይ አለ፣ የኮንቴነር አለ፣ የተለያዩ ወጪዎች እንግዲህ እዛ ጋር እንዳሉ ሆነው እንደ አንድ ነጋዴ ራሱን አስቦ ያ ግለሰብ የፈለጋትን መኪና ገዝቶ ይዞ መግባት ይችላል።
ለዚህም ደግሞ የጊዜ ገደብ ተሰጥቶታል። ምን ያህል ነው የተሰጠው? 1 ዓመት። እንግዲህ ይሄ ሰው ሀገር ይኖራለሁ ብሎ ጠቅልሎ ከመጣ ባለበት 1 ዓመት ውስጥ ነው እነዚህ መሰረታዊ ነገሮች ማድረግ ያለበት። ማስመጣት ያለበትም ነገር ካለ ቀደም ብለህ እንደጠቀስከው ከመኪናም በተጨማሪ ሀገሩ ላይ ሲገለገልበት የነበረውን መገልገያ እቃዎች የሶፋ ሊሆን ይችላል፣ አልጋ ሊሆን ይችላል፣ ማስመጣት ይችላል። እነዚህ የሚፈቀደው 1 ዓመት ባለበት ጊዜ ነው። ከዛ በኋላ ከቆየ ኤክስፓየርድ ያደርጋል። በትክክል። ስለዚህ እንግዲህ በጣም ሰፋ ያለ ሰዓት ወስደን ያወራነው ቤተሰቦቻችን ከውጭ ሀገር ወደ ሀገራችሁ ጠቅልላችሁ ልትገቡ ካሰባችሁ በመጀመሪያ የመኪናዋን ጉዳይ ጫን ብለን ማውራት እንፈልጋለን። እንደ ማንኛውም አስመጪ ራሳችሁ በግለሰብ ደረጃ መኪናዎችን መርጣችሁ ገዝታችሁ ያለባችሁን ወጪ ሸፍናችሁ ይዛችሁ ትገባላችሁ። እቃዎቻችሁንም ደግሞ እንደዛው ፓክ አድርገው የሚያስፈልጋችሁን ወጪዎች እንግዲህ ሂሳቡን ማሰራት ቀድማችሁ ብታሰሩ ብለን እናስባለን። እሱንም ነው ምን መክራችሁ። ምክንያቱም እናንተ እዛ ጋር ተገልግላችሁ ይዛችሁ የምትመጧቸው እቃዎች እዚህ ጋር ሲመጡ ደግሞ የምታወጡባቸው ወጪዎች ብዙ ከሆኑ እሱም ሌላ ወጪ እንድታወጡ ስለሚያደርጋችሁ ማለት ነው። ከዚህ በመቀጠል እንግዲህ ሌላው የተጠቀሰው ከዚህ በታች የተጠቀሱትን የቀረጥ አይነቶች ሁላችንም የምንከፍላቸው መሆኑን ነው ሚኒስቴር መስሪያ ቤቱ የገለጸልን። ሌላኛው ነገር እንግዲህ አንድ ቤተሰባችን የጠየቀን እዚህ ሆኜ ቀጥታ ከቻይና መኪናዋን አዝዤ ማስመጣት እችላለሁ ወይ ነው ያለው። አዎ ነው መልሳችን። ከዚህ መረጃ በኋላ ግልጽ እንደሚሆንላቸው እናስባለን። ግልጽ ነው። አዎ ይቻላል። ከዚህም ሆናችሁ አዘዛችሁ ስትመጡም ይዛችሁ ገባችሁ ብቻ 1 ዓመት ተጠቀሙ። 1 ዓመቷን በደንብ መገልገል ይኖርባቸዋል። ያቺን የጊዜ ገደብ መጠቀም ነው። ከዛ ውጪ ባለው እንግዲህ ምናልባት ያልገባችሁ ግልጽ ያልሆነ ነገር ካለ በኮሜንት ቦክስ ላይ ማስቀመጥ ትችላላችሁ። በምናስቀምጠው ስልክ የተለያዩ ምናልባትም እዚህ ጋር እኛ ከሚኒስቴር መስሪያ ቤቱ ጠይቀን ያገኘነውን ጥያቄ ግልጽ አይደለም እዚህ ጋር ስተት ነው ብላችሁ እዚህ ጋር ደግሞ እንዲህ ቢሆን እንደዚህ አይነት ኤክስፒሪየንስ አለኝ የምትሏቸው ነገሮች ምናልባት በአካል ራሳችሁ ገጥሟችሁ የገጠሟችሁም ነገር ካለ ኮሜንት ቦክስ ላይ አስቀምጡልን። እነዚህን የእናንተን ኮሜንቶች ይዘን መስሪያ ቤቱ ጋር ሄደን መጠየቅ የምንችል መሆኑን ከወዲሁ እናሳውቃችኋለን። ሌሎች ሀሳብ አስተያየቶችም ካሏችሁ መጻፋችሁን ወይ ደግሞ ደውላችሁም መግለጻችሁን አትርሱ። ይህን የመሰለ መረጃ ለእናንተ ለማድረስ እንግዲህ ከቤታችን ወጥተን ከመስሪያ ቤታችን ወጥተን መሄድ ያለብን ድረስ ሄደን ነው ይህን መረጃ ያጣራ ነው። ይህንንም ስናደርግ እንግዲህ ብዙ ዋጋ የሚያስከፍሉ ነገሮች መኖራቸውን አትረሱም። እንዲህ አይነት ጠቃሚ መረጃዎችን ለእናንተ ስናደርስ እንግዲህ የዚህን ያህል ተንቀሳቅሰን ስለሆነ ቤታችንን ሰብስክራይብ በማድረግ እንድታበረታ እንጠይቃለን። ሌላ ሀሳብ አስተያየት ካለሽ እንግዲህ አንቺን በይልንና ዝጊው። አንተም በደንብ ተናግረዋል። በደንብ ለእናንተ ጥሩ የሆነ መረጃ ለማምጣት የተቻለንን አድርገናል። እናንተም ደግሞ ከዚህ በፊት ያለባችሁ መጠራጠር ግልጽ እንዳደረግነው እናስባለን። እንድንሰራላችሁ የምትፈልጉት የማንኛውም አይነት ሀሳብ ካለ ኮመንት ላይ ማስቀመጥ ትችላላችሁ። ባሉት ስልኮች መደወል ትችላላችሁ። እኛ በሰፊው ማዘጋጀት እንችላለን። የትኛውንም ሀሳብ አጋሩን ለማለት እንወዳለን። እንዲህ ያለን ፕሮግራማችንን አጠቃለልን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ቤታችንን ሰብስክራይብ አድርጉ። ሌሎች ሀሳቦች ካሏችሁ አጋሩን። ይህ ቪዲዮ ደግሞ ለሌሎች እንዲደርስ ሼር ማድረግ አይረሳያልን። እንግዲህ በቀጣይ ፕሮግራም በአዲስ ሀሳብ እስክንገናኝ ቸር እንሰንብት።